ጸጋና ሰላም ይብዛላችሁ ቅዱሳን እንዴት ናችሁ? ወንድማችሁ ዮናታን ነኝ። ዛሬም እንግዲህ ሁለተኛ ቆሮንቶስ ጥናታችንን ቁጥር በቁጥር ማጥናት እንጀምራለን። ስለዚህ ሁለተኛ ቆሮንቶስ ምዕራፍ 1 ከቁጥር 1 ጀምሮ ያለውን የእግዚአብሔርን ቃል አብረን እናነባለን። በእግዚአብሔር ፈቃድ የኢየሱስ ክርስቶስ ሐዋርያ የሆነ ጳውሎስ ወንድሙም ጢሞቴዎስ በአካያ ሀገር ሁሉ ከሚኖሩ ቅዱሳን ሁሉ ጋር በቆሮንቶስ ላለች ለእግዚአብሔር ቤተክርስቲያን ብሎ ጳውሎስ ይጀምራል። ስለዚህ ጳውሎስ እነዚህ በቆሮንቶስ ያሉ ሰዎች የጳውሎስን ሐዋርያነት አንቀበልም እስከ ማለት ደርሰው ስለነበረ ጳውሎስ ሐዋርያነቱን እያረጋገጠ መጻፍ ይጀምራል። እንዴት ነው የሚያረጋግጠው? እኔ ሐዋርያ የተደረግኩት በእግዚአብሔር ፈቃድ ነው እንጂ ሰዎች ፈቅደውልኝ ወይ በሰው ወይም ከሰው የመነጨ ሐዋርያነት የለኝም። ስለዚህ ጌታ ኢየሱስ ክርስቶስ ሐዋርያቱን ወደ ዓለም ሁሉ ሂዱ ብሎ መልእክተኛ እንዳደረጋቸው እኔም ደግሞ በራሱ በእግዚአብሔር አብ ፈቃደኝነት በእግዚአብሔር አብ ደስታ ፈቃደኝነት እኔ ሐዋርያ ተደርጌያለሁ ብሎ ይጀምራል መልእክቱን ማለት ነው። ስለዚህ ጌታ ኢየሱስ ክርስቶስ ሐዋርያቱን ወደ ዓለም ሁሉ ሂዱ ብሎ ፈቃድን ሰጥቶ በራሱ ደስታ በራሱ ፈቃደኝነት ሐዋርያት እንዳደረጋቸው ልክ እንደዛው ደግሞ ጳውሎስም የጳውሎስ ሐዋርያነት ከሰው የጀመረ እንዳልሆነ እያረጋገጠ ይጽፍላቸዋል። ስለዚህ እኔ በእግዚአብሔር ፈቃድ ሐዋርያ የተደረግኩ ነኝ ብሎ ሲናገር እናየዋለን። እንደዚሁም ደግሞ መጽሐፍ ቅዱስ ሲናገር ሐዋርያት ሥራ ምዕራፍ 9 ላይ ከቁጥር 10 ጀምሮ እንደዚህ ይላል። በደማስቆም ሐናንያ የሚሉት አንድ ደቀ መዝሙር ነበረ። ጌታም በራእይ ሐናንያ ሆይ አለው። እርሱም ጌታ ሆይ እነሆኝ አለ። ጌታም ተነስተ ቅን ወደሚባለው መንገድ ሂድ፣ በይሁዳም ቤትም ሳውል የሚሉትን አንድ የጠርሴስ ሰው ፈልግ፣ እነሆ እርሱ ይጸልያልና ሐናንያም የሚሉት ሰው ገብቶ ደግሞ እንዲያይ እጁን ሲጭንበት አይቷል አለው። ሐናንያም መልሶ ጌታ ሆይ በኢየሩሳሌም በቅዱሳንህ ሁሉ ላይ ስንት ክፉ እንዳደረገ ስለዚህ ሰው ከብዙዎች ሰምቻለሁ። በዚህም ስምህን የሚጠሩትን ሁሉ ለማሰር ከካህናት አለቆች ስልጣን አለው አለ። ጌታም ይህ በአሕዛብ በነገስታትም በእስራኤል ልጆች ፊት ስሜን ይሸከም ዘንድ ለእኔ የተመረጠ ዕቃ ነውና ሂድ፣ ስለ ስሜ ስንት መከራ ሊቀበል እንዲያስፈልገው እኔ እመለከተዋለሁና አለው ይላል። ስለዚህ ጳውሎስ እግዚአብሔር በጀመረው ሐዋርያነቱ ራሱ የጀመረው ሳይሆን በእግዚአብሔር የተጀመረ በእግዚአብሔር ስልጣን የተሰጠው እውነተኛ ሐዋርያ እውነተኛ መልእክተኛ እንደሆነ እዚህ ጋር ይነገራል። ስለዚህ የኢየሱስ ክርስቶስ ሐዋርያ ሲል ምን ለማለት ፈልጎ ነው? እነዛ የበጉ ሐዋርያቶች ጌታ ኢየሱስ እንደላካቸው ይህም ደግሞ ሐዋርያው ጳውሎስ በኢየሱስ ክርስቶስ የተላከ መልእክቱም ኢየሱስ ክርስቶስ የሆነ መልእክተኛ የተደረገ ሰው እንደሆነ አረጋግጦ ሲጽፍ እናየዋለን። ስለዚህ እዚህ ጋር ሲናገር ወንድሙም ጢሞቴዎስ ይላል። ጢሞቴዎስ የጳውሎስ መንፈሳዊ ልጁ ነው። እውነተኛ ልጄ ለሚሆን ለጢሞቴዎስ ይላል። አንደኛ ጢሞቴዎስ ምዕራፍ 1 ቁጥር 2 ላይ ስትመለከቱ እውነተኛ ልጄ ለሚሆን ለጢሞቴዎስ ብሎ የጢሞቴዎስን መልእክት ሲጽፍለት እናያለን። ስለዚህ ጢሞቴዎስ የጳውሎስ አብሮ ሰራተኛ የሆነ ደግሞ እውነተኛ ልጁ በእምነት እውነተኛ ልጄ ብሎ እንደሚናገር በእምነት እውነተኛ ልጁ የሆነ የጳውሎስ እውነተኛ መንፈሳዊ ልጁ ነው። ስለዚህ በኢቆንዮንና በልስጥራን በመጣ ጊዜም ደግሞ ጢሞቴዎስ በዛ ያሉ ሰዎች መሰከሩለት። ጳውሎስም ከሱ ጋር እንዲወጣ ወደደ ፈቀደ ሲል እናያለን። ስለዚህ ጢሞቴዎስ ከጳውሎስ ጋር ወንጌል ለመስራት ወንጌልን ለማስፋት አብሮ ከጳውሎስ ጋር የወጣና አብሮ የሚዞር የጳውሎስ ረዳት እውነተኛም ደግሞ የእምነት ልጁ ወይም መንፈሳዊ ልጁ እንደሆነ መጽሐፍ ቅዱስ ይነግረናል ማለት ነው። ስለዚህ ምን ይላል እዚህ ጋር? በአካያ ሀገር ሁሉ ከሚኖሩ ቅዱሳን ሁሉ ጋር ይላል። ስለዚህ አካያ የሚባለው በግሪክ ግዛት የተያዘች በድሮ ጊዜ የነበረች ለምሳሌ ኢትዮጵያ እንደሚባል ልክ በኢትዮጵያ ውስጥ ደግሞ አዲስ አበባ የሚባል ከተማ ዋና ከተማ ልክ እንዳለ፣ ስለዚህ የአካያ ግዛት ማለት ልክ እንደ ኢትዮጵያ ብትወስዱት በመሃል ደግሞ ቆሮንቶስ ልክ እንደ አዲስ አበባ ልትወስዷት ትችላላችሁ። ስለዚህ ሰፋ ያለ ግዛት ያላት አካያ የምትባል ቦታ ነበረች። ያቺን ቦታ ጳውሎስ ይጠቅስና በአካያ ሀገር ሁሉ ይህ መልእክት እንዲነበብ እንዳሰበ እዚህ ጋር ተናግሮ ያልፋል ማለት ነው። ስለዚህ አካያ የሚባለው ሰፊ ግዛት ነው። ስለዚህ ይሄኛው ቆሮንቶስ ደግሞ የሚባለው ዋና ከተማ የሆነ ቆሮንቶሶች የሚኖሩበት መልእክቱ የተጻፈላቸው እዛ ግዛት ላይ ለሚኖሩ ሰዎች እንደሆነ እዚህ ጋር ይናገርና ምን ይላል?
ከሚኖሩ ቅዱሳን ሁሉ ጋር። ስለዚህ ቆሮንቶስ ያሉ ሰዎች እግዚአብሔር የለያቸው የተቀደሱ ለእግዚአብሔር የሆኑ ሰዎች ናቸው። ቅዱሳን ማለት ለእግዚአብሔር የተለዩ የእግዚአብሔር የሆኑ ለነርሱ እንደጻፈ ጳውሎስ እዚህ ጋር ይናገራል ማለት ነው። ስለዚህ በቆሮንቶስ በምትባል ከተማ ላለች ቤተክርስቲያን ነው ጳውሎስ እየጻፈ ያለው። እንደውም እዚህ ጋር ምን ይላል? ለእግዚአብሔር ቤተክርስቲያን። ቤተክርስቲያን የፓስተሮች አይደለችም። ቤተክርስቲያን የሆነ የአገልጋዮችም አይደለችም። ቤተክርስቲያን የእግዚአብሔር ነች። ስለዚህ ጳውሎስ እዚህ ጋር ሲናገር ለእግዚአብሔር ቤተክርስቲያን እጽፍላችኋለሁ ብሎ ሲጽፍላቸው እናያለን። ስለዚህ ቁጥር 2 ላይ ከእግዚአብሔር ከአባታችን ከጌታም ከኢየሱስ ክርስቶስ ጸጋና ሰላም ለእናንተ ይሁን። ስለዚህ ጸጋና ሰላም ምንጭ አላቸው አለ። ምንጫቸውም ደግሞ ከእግዚአብሔር ከአባታችን ከእግዚአብሔር አብ እንዲሁም ከጌታችን ከኢየሱስ ክርስቶስ ነው አለ። ስለዚህ የጸጋና የሰላም ምንጭ ጌታ ኢየሱስና እግዚአብሔር አብ አድርጎ ያቀርባቸዋል። ያ ማለት ሁለት ጸጋ አብም ይልካል እንደገና ጌታ ኢየሱስም ይልካል ማለት ሳይሆን እግዚአብሔር አንድ ስለሆነ ለቆሮንቶሳውያኖች የሚያስፈልጋቸው ጸጋና ሰላም ይለቀቅላቸዋል። ስለዚህ ጌታ ኢየሱስ ጸጋን የሚሰጥ ጌታ ነው። ጌታ ኢየሱስ ሰላምን የሚሰጥ ጌታ ነው። ልክ አብ እንደዚሁ እንደሚሰጥ ሁሉ ለጌታ ኢየሱስም እግዚአብሔርና አብንም አንድ አድርጎ ሲያቀርብ እናያቸዋለን። ስለዚህ ሰው ጸጋና ሰላምን ሲቀበል ጸጋን የተቀበለ ሰው ፌቨር ያገኛል። ጸጋን የተቀበለ ሰው በእርሱ አቅም የማይቻለውን ነገር መቻል ይጀምራል። ስለዚህ እግዚአብሔር ጸጋውን ያብዛላችሁ ይላቸዋል። ሰላምን የተቀበለ ሰው መረጋጋትን ያገኛል፣ እረፍትን ያገኛል። ጌታ ኢየሱስ ሲናገር እኔ የምሰጣችሁ ሰላም ዓለም እንደሚሰጥ አይደለም ማለት። ስለዚህ ጌታ ኢየሱስ ለቆሮንቶሳውያኖች እንደዚህ አይነትን ሰላም እንደዚህ አይነትን ጸጋ እንዲሰጣቸው ጳውሎስ ይመኝላቸዋል። ምክንያቱም ጳውሎስ በራሱ ሕይወት ይህን ሁሉ ደክም ያለው ነገር ግን በእኔ ውስጥ የደከመው የእግዚአብሔር ጸጋ ነው እንጂ እኔ ብቃት ኖሮኝ አይደለም እንዳለ ጸጋ ሲሰጠው ሰው የማይችለውን ነገር ችሎ ይገኛል። ስለዚህ ጳውሎስ የታወቀበት የበረከት ቃሉ ጸጋና ሰላም ለእናንተ ይሁን በሚል ነው። ስለዚህ ጳውሎስ ለቆሮንቶሳውያኖች ጸጋና ሰላም እንዲኖራቸው እግዚአብሔር እንዲሰጣቸው እዚህ ጋር ሲባርካቸው ሲጸልያላቸው እናገኛለን። ቁጥር 3 ላይ ምን ይላል? ከቁጥር 3 ጀምሮ እስከ 7 ስትመለከቱ ጳውሎስ በመከራው የተናገረውን ነገር እግዚአብሔር ደግሞ በመከራ ውስጥ ያጽናናውን ሲናገር እናየዋለን። ምን ይላል? የርህራሄ አባት የመጽናናትም ሁሉ አምላክ የሆነ የጌታችን የኢየሱስ ክርስቶስ አምላክና አባት ይባረክ። ስለዚህ ጌታ ኢየሱስ ክርስቶስ ፍጹም ሰው ፍጹም እግዚአብሔር ስለሆነ የጌታችን አምላክ ብሎ ጳውሎስ እዚህ ጋር ሲናገር አብን እየተናገረ ነው ማለት ነው። ስለዚህ እሱ የርህራሄ አባት ነው። ርህራሄ የሚመነጨው ከእግዚአብሔር ከአባታችን ነው አለ። ስለዚህ እግዚአብሔር ያልጠፋ ነው፣ ከእግዚአብሔር ምሕረት የተነሳ ነው፣ ርህራሄውም አያልቅምና ተብሎ ስለተጻፈ እግዚአብሔር የርህራሄ ምንጭ ነው አለ። የመጽናናትም ሁሉ አምላክ፣ ስለዚህ የሚያጽናና አምላክ ነው አለ። የኛ አምላክ የሚያጽናና አምላክ ነው፣ ደግሞም የርህራሄ ምንጭ ነው ወይም አባት ነው ብሎ ይናገርና የጌታችን የኢየሱስ ክርስቶስ አምላክና አባት ይባረክ። ስለዚህ የሚራራልን የሚያጽናናን የጌታችን የኢየሱስ ክርስቶስ አምላክና አባት የሆነው አብ ነውና ለእርሱ ክብር ይሁንለት ሲል እንመለከተዋለን። ስለዚህ ጌታችን ኢየሱስ ክርስቶስ አምላክና አባት አለው። ወደ ጌታዬና ወደ ጌታችሁ ወደ አባቴና ወደ አባታችሁ አርጋለሁ ብሏል። ስለዚህ ጌታ ኢየሱስ ክርስቶስ በፍጹም ሰውነቱ አምላክ አለው። በፍጹም ሰውነቱ ሲናገር እዚህ ጋር ደግሞ ጳውሎስ ምን ይላል? የጌታችን የኢየሱስ ክርስቶስ አምላክና አባት የተባረከ ይሁን ብሎ ለአብ ምስጋና ሲያቀርብ እናይና እርሱ በመከራችን ሁሉ ያጽናናናል። ስለዚህ ጌታ እግዚአብሔር አብ እኛ ለወንጌል ብለን ብዙ መከራ ሲደርስብን የሚያጽናናን አለ፣ እርሱም ደግሞ እግዚአብሔር አብ ነው አለ። በመከራችን ሁሉ ያጽናናናል። አንዳንዱን መከራ ይተዋል ማለት አይደለም። ጳውሎስ እየተናገረ ያለው ለወንጌል ብለን ስንወጣ በሚደርስብን መከራ ሁሉ የሚያጽናና አለን አለ። አንድ ሳይቀር እግዚአብሔር ያጽናናናል አለ። በመከራችን ሁሉ ያጽናናናል ተብሎ ስለተጻፈ በምንገባበት የትኛው መከራ ውስጥ ሁሉ የሚያጽናና አምላክ አለ። ኢየሱስ ጌታ ነው። ለዚህ ነው የመጽናናት ሁሉ አምላክ አጽናኝ አምላክ ስለሆነ የመጽናናት ሁሉ አምላክ ብሎ ይናገራል። ጳውሎስ በብዙ መከራ ውስጥ ሲያልፍ ለወንጌል ብሎ እግዚአብሔር አብ አጽናንቶታል። ስለዚህ ጳውሎስ በመከራችን ሁሉ ያጽናናናል አለ። ከዛ በኋላ ስለዚህ እኛ ራሳችን በእግዚአብሔር በምንጽናናበት መጽናናት በመከራ ሁሉ ያሉትን ማጽናናት እንችላለን። እግዚአብሔር ያጽናናው ሰው ሌላውን ማጽናናት ይችላል እያለ ነው።
ስለዚህ እኛ በመከራችን እግዚአብሔር አብ ሲያጽናናን በመከራ ያሉትን ሁሉ ደግሞ የማጽናናትን አቅም እንቀበላለን አለ። ስለዚህ በመከራ ያሉትን ሁሉ እንድናጽናና እግዚአብሔር ሊያጽናናን ይገባል። መከራ ውስጥ አልፎ በእግዚአብሔር የተጽናና ሰው ሌሎችን ማጽናናት ይችላል። ምክንያቱም ያ መከራ ምን አይነት ፔን እንዳለው የሚያውቀው በመከራ ውስጥ ያለፈ ሰው ነው። ደግሞ በእግዚአብሔር በዛ መከራ ውስጥ ካለፈ በኋላ በእግዚአብሔር የተጽናና ሰው ሌሎችን ማጽናናት ስለሚችል በመከራ ሁሉ ያሉትን ማጽናናት እንችላለን። ስለዚህ አቅም ያገኘነው መቼ ነው ሲባል ለወንጌል መከራ ተቀበለንና ያ መከራ እጅግ ሲበዛብን እግዚአብሔር አብ ደግሞ የሚያጽናና አምላክ ስለሆነ እኛን ካጽናናን በኋላ በመከራ ያሉትን ሰዎች ቅዱሳን ሁሉ የማጽናናትን አቅም ተቀብለናል እያለ ሲናገር እናየዋለን። ስለዚህ በመከራ ያሉትን ሁሉ ማጽናናት እንችላለን ብሎ አቅምን እንደተቀበለ ሌሎችን የማጽናናት አቅም እንደተቀበለ ይናገራል። ስለዚህ ቆሮንቶሳውያኖች በምንም አይነት መከራ ውስጥ ቢያልፉ ጳውሎስ በእግዚአብሔር ስለተጽናና ሌሎችን ማጽናናት እንዴት መቻል እንዳለበት ስለተማረ ቆሮንቶሳውያኖችን ማጽናናት እንደሚችል እዚህ ጋር ሲናገር እናየዋለን ማለት ነው። ስለዚህ የክርስቶስ ስቃይ በእኛ ላይ እንደበዛ ጳውሎስ ምን አለ? የክርስቶስ ስቃይ ነው የበዛብኝ አለ። ሰርቆ አይደለም ጳውሎስ ስቃይ የበዛበት፣ ወንጌልን ሲሰብክ ነው ስቃይ የበዛበት። ስለዚህ የክርስቶስ ስቃይ በእኛ ላይ እንደበዛ እንዲሁ መጽናናታችን ደግሞ በክርስቶስ በኩል ይበዛልናል። ስለዚህ በክርስቶስ በኩል ለክርስቶስ ብለን እኛ መከራን ስንቀበል፣ ለክርስቶስ ብለን መከራ ሲበዛብን፣ ለወንጌል ብለን ብዙ ስደትና መከራ ስንቀበል፣ በክርስቶስ በኩል ደግሞ መከራ ብቻ ሳይሆን በመከራችን ሁሉ መጽናናትን እንቀበላለን አለ። በክርስቶስ በኩል መጽናናትን ደግሞ በክርስቶስ በኩል ምን ይልልናል አለ? ይበዛልናል። ስለዚህ ሰው ለወንጌል መከራ ብቻ ሳይሆን የሚቀበለው በመከራው ላይ ደግሞ የእግዚአብሔርን ማጽናናት ይቀበላል። መከራ ብቻ አይደለም ህይወት፣ መከራ አይደለም ወንጌል። መከራ ቢበዛበትም ከመከራው በላይ ደግሞ በመከራ ሁሉ በየትኛውም አይነት መከራ ላይ የሚያጽናና እንዳለ ወንጌል እዚህ ጋር ይናገራል። ስለዚህ በወንጌል ውስጥ ያላችሁ ሰዎች ሁሉ እግዚአብሔር ያጽናናችኋል። እግዚአብሔር የሚያጽናና አምላክ ነው ተብሎ ስለተጻፈ እግዚአብሔር በክርስቶስ በኩል ደግሞ መጽናናታችንን ምን ይልልናል? ያበዛልናል ይልና ቁጥር 6 ላይ ዳሩ ግን መከራ ብንቀበል ስለ መጽናናታችሁና ስለ መዳናችሁ ነው። ስለዚህ እነ ጳውሎስ መከራ በወንጌል ምክንያት እንደዚህ አይነት መከራ እየተቀበሉ ያሉት ሌሎች እንዲድኑ ነው። ለዚህ ነው እዚህ ጋር ይመጣና ምን ይላል? እንድትድኑ ነው ብሎ ሲናገራቸው እናያለን። ስቃይ ይበዛል ካለ በኋላ ስቃያችን በዛ ካለ በኋላ ዳሩ ግን መከራ ብንቀበል ስለ መጽናናታችሁና ስለ መዳናችሁ ነው። ስለዚህ ጳውሎስ ይሄን ሁሉ መከራ የሚቀበለው ለምንድን ነው ተብሎ ሲናገር እዚህ ጋር ብዙዎች እንዲድኑና ብዙዎች ደግሞ ከመከራቸው ካለ መጽናናት ወደ መጽናናት እንዲመጡ፣ መዳንን ያላገኙ ሁሉ ወደ መዳን እንዲመጡ እንደዚህ አይነት መከራ ለወንጌል ለክርስቶስ ብለን እንደዚህ አይነት መከራን እያለፍን እንገኛለን አለ። ስለዚህ ጌታ ኢየሱስ ክርስቶስ ያጽናናል። ጌታ ኢየሱስ ክርስቶስ በመከራ ሁሉ ያሉትን ዝም ብሎ አይመለከትም። እነ ጳውሎስን አጽናንቶ ሌሎችን እንዲያጽናኑ አቅም እንደሆናቸው ልክ እንደዛው ሁሉ እኛንም ያጽናናናል። በመከራችን ሁሉ ጌታ ኢየሱስ ክርስቶስ ይረዳናል ማለት ነው። ስለዚህ እንደዚህ አይነት መከራ የተቀበሉት እነ ጳውሎስ ቆሮንቶሳውያኖች ተጽናንተው ሰላም እንዲያገኙ፣ ቆሮንቶሳውያኖች በነ ጳውሎስ መከራ መዳንን እንዲያገኙ ነው። ስለዚህ ይሄ ሁሉ ስለ መዳናችሁ ነው ይልና ብንጽናናም እኛ ደግሞ የምንሰቃይበት በዚያ ስቃይ በመጽናት ስለሚደረግ ስለ መጽናታችሁ ነው። ስለዚህ እነ ጳውሎስ በመከራ ሲጸኑ እነዚህ ሰዎች እነ ጳውሎስን ያዩና ቆሮንቶሳውያኖች እነ ጳውሎስ በእንደዚህ አይነት መከራ ከጸኑ እኛም ደግሞ በሚደርስብን መከራ እንጸና ዘንድ ያስፈልጋል ብለው እንደዚህ አይነት የእምነት አቋም የህይወት አቋም እንዲወስዱ ያደርጋቸዋል ማለት ነው። ለዚህ ነው የምንሰቃይበት በዚያ ስቃይ በመጽናት እንጸናና እኛ ስለሚደረግ ስለመጽናናታችሁ ነው። ስለዚህ እነ ጳውሎስ ጸንተው ሲቆሙ በእምነት በመከራ ውስጥ ሲያልፉ ሲጸኑ እነዚህ ሰዎች ይጸናሉ፣ እንደገና ደግሞ ደህንነትን ያገኛሉ ወንጌልን ስለሚሰሙ ማለት ነው። ኢየሱስ ጌታ ነው። ስለዚህ ቁጥር 7 ላይ ተስፋችንም ስለእናንተ ጽኑ ነው፣ ስቃያችንን እንደተካፈላችሁ እንዲሁ መጽናናታችንን ደግሞ እንድትካፈሉ እናውቃለን።
ስለዚህ የቆሮንቶስ ሰዎች ምንም እንኳን ከሌሎች ሰዎች ስቃይ ቢበዛባቸው እነ ጳውሎስም እየተሰቃዩ ስለሆነ ስቃያቸውን እየተካፈሉ እንደሆነ ይነግራቸዋል። ደግሞ እኛ ደግሞ እግዚአብሔር ሲያጽናናን ደግሞ መጽናናታችንንም ትካፈላላችሁ አለ። ስለዚህ ክርስቲያኖች እንደ አንድ ብልት እዚህ ጋር መጽናናትንም እንደውም መጽናናትን ብቻ ሳይሆን መከራንም አብሮ መቀበልንም ሲያስተምራቸው እናያለን። ስለዚህ በመከራ ጸንተው እንዲቆሙ ደግሞ በምንም አይነት ሁኔታ ወደ ኋላ እንዳያፈገፍጉ ሲነግራቸው እናያለን። ኢየሱስ ክርስቶስ ጌታ ነው። ስለዚህ የሰዎች መጽናት ሌሎችን ያጸናል፣ የሰዎች መጽናናት ሌሎችን ያጽናናል። ለዚህ ቸርች ውስጥ ማን ካውንስል ያድርግ ሲባል መከራን አልፎ በእግዚአብሔር የተጽናና ሌላውን ማጽናናትና ሌላውን መደገፍ ሌላውን መምከር ስለሚችል ኤክስፒሪየንሻል የሆኑ ሰዎች በእግዚአብሔር የተጽናኑ ሰዎች እግዚአብሔር ያስተማራቸው ሰዎች እዚህ ጋር ወደ ካውንስሊንግ እንዲመጡ የእግዚአብሔር ቃልም ያበረታታል ማለት ነው። ጌታ ኢየሱስ ክርስቶስ የተባረከ ይሁን። ቁጥር 8 ላይ እንደዚህ ይላል፣ በእስያ ስለደረሰብን መከራችን ወንድሞች ሆይ ታውቁ ዘንድ እንወዳለንና ስለ ሕይወታችን እንኳን ተስፋ እስክንቆርጥ ድረስ ከአቅማችን በላይ ያለ ልክ ከብዶብን ነበረ። ስለዚህ እነ ጳውሎስ በኢሲያ ሀገር በኤዥያ ማይነር ወንጌልን ሲሰብኩ ከአቅማቸው በላይ የሆነ መከራ ደርሶባቸው ነበረ። በቃ ልንቋቋመው ከሚያቀተን በላይ ደርሶብን ነበረ። ስለዚህ ይህንን ልታውቁልን እንወዳለን። ዝም ብለን አይደለም ወንጌልን ወደ እናንተ የምናደርሰው። ወንጌል ስንሰራ እጅግ መከራ እየበዛብን እንደሆነ ልታውቁልን እንወዳለን። ይህን ነገር እወቁልን። ዝም ብሎ ለሰዎች ልጆች መዳንና ሕይወት እየሆነ አይደለም። እኛ መከራ ሲበዛብን ሌሎች እየዳኑ፣ እኛ መከራ ውስጥ ሆነን በእግዚአብሔር ስንጽናና ሌሎች እየጸኑ ነው ያሉት። ስለዚህ በኤዥያ በነበረን ጊዜ ወንጌል ስንሰራ ከአቅማችን በላይ መከራ ተቀብለን ነበረ። እንደዚህ እያደረግን ነው ወንጌልን እየሰበክን ያለ ነው። ይህንን ደግሞ እንድታውቁልን እንወዳለን ይልና ስለ ሕይወታችን እንኳን ተስፋ እስክንቆርጥ ድረስ ከአቅማችን በላይ ያለ ልክ ከብዶብን ነበረ። ስለዚህ ተስፋ ቆርጠናል። በቃ መሞታችን አይቀርም። ሕይወታችን እዚህ ጋር ነው የሚሰዋው። ስለ ሕይወታችን እንኳን ተስፋ ቆርጠን ነበረ። ሕይወታችን ይቀጥላል የሚል ምንም አይነት ተስፋ እስከማይኖር ድረስ በኤዥያ እንደዚህ አይነት መከራ ደርሶብን ነበረ። ይህንን ነገር እንድታውቁልን እንወዳለን። ከብዶብን ነበረ መከራ ይልና አዎን ሙታንን በሚያስነሳ በእግዚአብሔር እንጂ በራሳችን እንዳንታመን እኛ ራሳችን የሞትን ፍርድ በውስጣችን ሰምተን ነበር። ስለዚህ እግዚአብሔር ሙታንን የሚያስነሳ እንደሆነ እምነት በውስጣችን ቢውልድ ይሆን ዘንድ ያንን እምነት በውስጣችን እናገኝ ዘንድ ምን አደረግን? በዛ ነገር ጸንተን ቆምን። ስለዚህ ሙታንን የሚያስነሳ ከሆነ እግዚአብሔር በሱ እምነት ላይ ከቆምን ሞትን ለምን ፈርተን ሞትን ወንጌልን አናቆምም? ምክንያቱም እግዚአብሔር ሙታንን የሚያስነሳ እንደሆነ እናምን ዘንድ እንደዚህ አይነት መከራ ደረሰብን አለ። ስለዚህ አንዳንድ ሰው ካንሰር ያዘኝ ይላል። ካንሰሩ የደረሰብህ ካንሰርን እንደሚፈውስ በእግዚአብሔር እንድትታመን ነው። ኢየሱስ ክርስቶስ ጌታ ነው። ስለዚህ ያለ ልክ ከብዶብን ነበረ ሙታንን በሚያስነሳ በእግዚአብሔር እንጂ በራሳችን እንዳንታመን። መከራ በእግዚአብሔር መታመንን ይፈጥራል። አያችሁ፣ የትኛውም ቻሌንጅ በእግዚአብሔር እንድንታመንና ቻሌንጁን እንድናልፈው እምነትን ይፈጥርብናል። እንድንታመን እኛ ራሳችን የሞትን ፍርድ በውስጣችን ሰምተን ነበር። ስለዚህ የሞት ፍርድ በነፍሳቸው ይሰሙ ነበር። ዛሬ መሞት አይቀርም ምትተርፍ አይመስለኝም ብላ የነ ጳውሎስ ነፍስ በኤዥያ ከባድ የሆነ መከራ ውስጥ በነበረች ጊዜ ነፍሳቸው እንኳን ተመክራቸው ነበረ። ተስፋ እስከሚቆርጡ ድረስ ተናገራቸው። በውስጣችን ሰምተን ነበር አለ። ስለዚህ ነፍሳቸው ድምጽ ነበራት። ዛሬ ህይወት የሚተርፍ አይመስለኝም እንደዚህ የሆንክ ወንጌልን እየሰራ ልትሞት ነው የሚል አይነት ድምጽ ይሰሙ ነበር እነ ጳውሎስ። እርሱም ይህን ከሚያህል ሞት አዳነን ያደነንማል። ስለዚህ እግዚአብሔር ላይ ታመኑ። እግዚአብሔር ከሞት አዳናቸው። አሁን ብቻ ሳይሆን ኤዥያ ውስጥ ያለን ሞት ብቻ ሳይሆን የሚያድነን አለ ወደፊትም ደግሞ ሊደርስብን ካለ ለወንጌል ብለን ስንወጣ ብዙ አይነት ቦታዎች ስንሄድ ሞት ሊደርስብን ከሆነ ከዛም ደግሞ ያድነናል እያለ ይናገራል። ለምን ቢባል ከዚያን ሞት ከሚያል ሞት አዳነን ደግሞ ወደፊትም ደግሞ ያድነናል ብሎ ሲናገር እናያለን። ስለዚህ ወንጌል ልንሰብክ ስንወጣ ያኔ ከኤዥያ ያዳነን ወደፊት ደግሞ ብዙ አይነት መከራ ቢደርስብን ያድነናል ብሎ ይናገራል ማለት ነው። ኢየሱስ ክርስቶስ ጌታ ነው። እናንተም ደግሞ ስለኛ እየጸለያችሁ። ስለዚህ ሰዎች በመከራ ሲሆኑ ስለ ሰዎች መጸለይ ተገቢ እንደሆነ እዚህ ጋር ጳውሎስ ይናገራል። እናንተ በዛ መከራ ውስጥ በነበርን ጊዜ የቆሮንቶስ ሰዎች ሆይ እየጸለያችሁልን ነበር። ስለኛ እየጸለያችሁ አብራችሁን ስትረዱን፣ ሃሌሉያ።
ስለዚህ ሰዎች በመከራ ውስጥ ሲሆኑ የሌሎች ቅዱሳን ሰዎች ጸሎት እርዳታን ከእግዚአብሔር ያመጣል። ስትረዱን ብሎ ጳውሎስ እዚህ ጋር ሲናገር እናያለን። አብራችሁ ስትረዱን በብዙ ሰዎች በኩል ስለተሰጠን ስለ ጸጋ ስጦታ። ስለዚህ እግዚአብሔር ቆሮንቶሳውያኖች ስለነሱ ስለነ ጳውሎስ ሲጸልዩ መከራ ውስጥ ናቸው ጌታ ሆይ ብለው ሲጸልዩላቸው እግዚአብሔር ደግሞ የጸጋን ስጦታ አበዛላቸው። ጸጋን ስለነ ጳውሎስ ሲያበዛ ወንጌልን እንዲቀጥሉ እግዚአብሔር ጸጋን ሲያፈስባቸው እዚህ ጋር እንመለከታለን። የጸጋ ስጦታ ብዙዎች ስለኛ ያመሰግኑ ዘንድ ወደፊት ደግሞ እንዲያድን በእርሱ ተስፋ አድርገናል። ስለዚህ እግዚአብሔር ጸጋ ስጦታን ሰጠንና ብዙዎች ደግሞ ስለተሰጠን ጸጋ ወንጌልን ቀጥለን ስንሰብክ ሲያዩ እግዚአብሔርን ማመስገን ጀመሩ። ምክንያቱም የጸሎታቸው መልስ ተመልሶ በነ ጳውሎስ ጸንተው መቆም ሲያዩ እግዚአብሔር ጸሎታችንን ሰምቷል ብለው እግዚአብሔርን ደግሞ መልሰው ያመሰግኑታል ማለት ነው። ስለዚህ ያመሰግኑ ዘንድ ወደፊት ደግሞ እንዲያድን በእርሱ ተስፋ አድርገናል። ስለዚህ አሁን ብቻ ሳይሆን በእናንተ ጸሎት አዳነን። እንደገና ደግሞ እግዚአብሔር ራሱ በሱ ላይ ስንታመን አዳነን። ደግሞ ወደፊትም ደግሞ ተስፋ እናደርጋለን። ምን ብለን? ያድነናል፣ ጌታ እግዚአብሔር ያድነናል ብለን ተስፋ እናደርጋለን ብሎ ሲናገር እናየዋለን እስከ ቁጥር 11። ጌታ ኢየሱስ የተባረከ ይሁን። ቁጥር በቁጥር እናንተም አብራችሁ ባይብልን ይዛችሁ አጥኑ። ጌታ ይመስገን። ተባረኩ።